በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ። 12ኛ ተአምር ጌታ ኢየሱስ ከግብፅ ስለመመለሱ። ይቅርታው ቸርነቱ ለዘለዓለሙ በሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ይህ ተአምር ጌታችን ኢየሱስ ክርስቶስ ከግብፅ አገር ስለመውጣቱና በጎዳናና በበረሃ ወንበዴዎች ባገኙት ጊዜ ያደረገው ልዩ ልዩ ተአምር ነው። እንደዚሁም ሁሉም ለእኛ የቸርነቱን ምልክት ያደርግ በእውነት ለዘላለሙ። ከዚህም በኋላ በምድረ ግብፅ የእግዚአብሔር መልአክ ለዮሴፍ ተገልጾ ተነስ፣ ሕፃኑንና እናቱን ይዘህ ወደ ፍልስጤም ምድር ተመለስ፣ እነሆ ሕፃኑ እንዲገድለው የሚፈልገው ንጉሡ ሄሮድስ ሞቷልና አለው። ዮሴፍም የእግዚአብሔር መልአክ እንደነገረው ሕፃኑንና እናቱን ይዞ ወደ ፍልስጤም ሀገር ለመሄድ ተነሳ። በጎዳናም ሲሄዱ ሁለት ወንበዴዎች አገኟቸውና አስፈሯቸው። አንደኛው ወንበዴ ግን ልቡ ራራና ሕፃኑን ከእናቱ ክንድ ወስዶ ዓይኖቹን፣ ጉንጮቹን እና አፉን እጅን ነሳቸው። ንጽሕት ድንግል የምትሆን ለእመቤታችንም ገንዘባችሁን እንዳንቀማችሁ ኢየሱስ ክርስቶስ በተባለ በዚህ ሕፃን ስም ቃል እንገባለን አላት። ዳግመኛም ጓደኞቹን ከእነዚህ ሰዎች ገንዘብ የሚደርሳችሁን ለእኔ ተዉልኝ፣ በዚህ ፈንታ እኔ ከሌላው ድርሻዬ እከፍላችኋለሁ አላቸው። ዮሴፍም ሕፃኑንና እናቱን ይዞ ሲጓዝ ወንበዴው በፊት ለፊት እየሄደ መንገድ ይመራቸው ነበር። በዚህም ጊዜ ያ ወንበዴ በእንቅፋት ሲሰነካከል ሰይፉ ከድንጋይ ላይ ወደቀና ከሶስት ቦታ ላይ ተቆራረጠ። ሕፃኑም ጥጦስ ሆይ የሰይፍህን ስብርባሪ ሰብስበህ አምጣ አለውና ወንበዴው ጥጦስን ስብርባሪውን ሰብስቦ ሰጠው። በዚህም ጊዜ ሕፃኑ ጌታ ኢየሱስ ክርስቶስ ስብርባሪውን አገጣጠመና እንደ ቀድሞ አድርጎ ሰጠው። ወንበዴውም ጌታ ኢየሱስ ክርስቶስ የተሰበረውን ሰይፍ ቀድሞ እንደነበረ አድርጎ ስለሰጠውና አስቀድሞ የማያውቀውን ስሙን አውቆ ስሙ ጥጦስ ብሎ ስለጠራው ፈጽሞ አደነቀ፣ አመስግኖም ሰገደለት። ይልቁንም አምላክነቱን ተረድቶ ጌታ ኢየሱስ ክርስቶስን በአንተ እምነት ጸንተው ከሚኖሩ እንደ አንዱ አድርገኝ በማለት ማለደ። ዮሴፍም ወንበዴውን እየሸኘ የጌታ ኢየሱስ ክርስቶስን እጅ ይዞ በወንበዴው ራስ ላይ ተጫነው። ወንበዴውም ተጎንብሶ አቤቱ ጌታዬ ሆይ በእኔ ላይ ቸርነትን አሳደረ፣ ባርከኝ አለው። ጌታ ኢየሱስ ክርስቶስም መልሶ አዳምን ቀድመህ ወደ ገነት እንድትገባ እውነት እልሃለሁ፣ ቁልፉም ከአብ ዘንድ ይሰጥሃል አለው። ከወንበዴዎቹ አንዱም ይህን አነጋገር ሰምቶ ሳቀበት፣ ተቀጻጸበበትም። ይህን ባለ ዘመኑ ሁሉ የሰው ደም ሲያፈስ የኖረ ወንበዴ ከአዳም ቀድሞ ገነት ይገባል፣ መክፈቻውም ይሰጠዋል ማለቱ በእውነት ከደቂቀ ነቢያት ወገን ሊሆን ነውን ብሎ ዘበተበት። ጌታ ኢየሱስ ክርስቶስን ሲቀጻጸበውና ሲስቅ ተመልክቶ ዳክርስ ሆይ ከጥጦስ ጋር የዘላለም ሕይወትን አትወርስም፣ የጌታህንና የፈጣሪን ቃል አላመንህምና አለው። ወንበዴው ከጌታ ኢየሱስ ክርስቶስ አነጋገርና ስሙን ሳያውቅ ስሙን ሲጠራው በመስማቱ በጣም ተደነቀ። በሐሳቡ ይህ ሕፃን ሰው ሁሉን ነገር የሚያውቅ ዘንድ ስልጣን ወይም እውቀት ከምን ተሰጠው? በእውነት ከደቂቀ ነቢያት ወገን እንደሆነ ልረዳ እፈልጋለሁ አለ። የተማረ የሆነ የወንበዴዎቹ አለቃም መልሶ በእውነት የዓለም መድኃኒት ክርስቶስ የተባለ ይህ ሕፃን ነው፣ እናቱም ይህች ድንግል ናት አለው። ከዚህም በኋላ ተለያይተው ወደ የበዓታቸው ሄዱ። ዮሴፍ ግን ሕፃኑንና እናቱን ይዞ ወደ ናዝሬት ሄደ። የሰማይና የምድር አምላክ በመጣ ጊዜ ናዝራዊ ይባላል ሲል ነቢዩ የተናገረው ቃል ይፈጸም ዘንድ ግድ አለውና። ግብፃዊ ነቢዩ እግዚአብሔር በኋለኛው ዘመን በናዝሬት በተገለጸ ጊዜ መንግስትን፣ ክህነትን፣ ትንቢትን ከእስራኤል ልጆች ወስዶ ገንዘብ ያደርጋል፣ እነሱን ግን በዓለም ላይ ይበትናቸዋል። ከዚያም ተመልሰው በቀደመ ስርዓታቸው ጸንተው ሊኖሩ አይችሉም ብሏልና። ጌታ ኢየሱስ ክርስቶስም ናዝሬት ገብቶ በተቀመጠበት ጊዜ ታላላቅ ተአምራትን ማድረግ ጀመረ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።